ይሄ መሰረት ሲጣል ነበርኩ። መሰረት ሲጣል ነው የተጣለውና ነበርኩኝ። ሚያ መሰረት ተጥሎ ደርሶ የንም ያህል ህንጻ ተሰርቶበት በማየት እጅግ ደስ ብሎኛል። እድለኛ ነኝ። በተለይ ለወጣቱ በእውነት በስነ ምግባርም ሆነ በስነ ጥበብም ሆነ ለመገንባት ትልቅ አስተዋጽኦ አለው። በአገራችን የመጀመሪያው ብቸኛው ቲያትር ቤት ነው። በአገራችን ህፃናትና ወጣቶች ቲያትር ቤት የመጀመሪያው ቲያትር ቤት ስለሆነ የአዲስ አበባ ልጆች እድለኞች ናቸው ማለት ይችላል። እና በዚህ አጋጣሚ መጥተው ይህን ቲያትር ቤት እንዲጠቀሙበት። አሁን ክረምቱንኛ በነፃ ነው ስናሰለጥን የነበረው። አሰልጥነን አሁን ብዙ ልጆች አውቅተናል። እና መጥተው ቲያትር ቤታችን ቢጎበኙ እንዳዩ ይሄው መዝናኛው ያለ ጥበቡ እንዲቋደሱ ጋብዛለሁ። የጥበቡ ሙያተኞች እንኳን ደስ ያላችሁ ማለት ፈልጋለሁ። እኔንም እንኳን ደስ ያለኝ። ተኪው ትውልድ የህፃናትና የወጣቶች ማዕከል እንደመሆኑ ቲያትር ቤት እንደመሆኑ በጣም ቆንጆ ነው። ስታንዳርዱን የጠበቀ ነው። ኳሊቲውን የጠበቀ ነው። የፊልሙን ወይም ደግሞ የቲያትሩን ደረጃ እያሳደገ ያለ ቦታ ይመስለኛል ለኔ ማለት ነው። ዘመናዊ ሆኖ ማየቱ የፊልሙን ኢንዱስትሪ ወይም የተለያየ ይሄ ፐብሊክ ነገሩን በጣም በተሻለ ነገር እያደገ እንደሆነ ነው ሀገራችን ላይ የሚያሳየው ማለት ነው። በጣም ደስ ይላል። ግዙፍ ነው ህንጻው እንዳየው ነው። በጣም ደስ ይላል። ለተተኪው ትውልድ እድለኞች ናቸው ብዬ ነው የማስበው። በመሰረቱ ይሄ የህፃናትና ወጣቶች ቲያትር ቤት ለዚህ ለምርቃት መድረሱ በጣም ነው ያስደሰተኝ። ከመጀመሪያው ከመሰረት ሲጣል ሁሉ የታሪኩ ተቋዳሽ ነበርኩኝ በለቱ እና ለዚህ በመብቃቱ በጣም ነው ከልቤ የተደሰትኩት። እኛ ወደ ኪነ ጥበብ ዓለም ውስጥ ስንገባ እንደዚህ በልጅነታችን የተመቻቸ ነገር አልነበረም። የአሁኑ ትውልድ ደግሞ በጣም እድለኛ ነው። ከመሰረቱ ከታች ከህፃንነት ጀምሮ ለሙያው ብቁ ለመሆን ሁሉን ነገር ክህሎቱን ለማዳበር ቴክኖሎጂውም እያገዘው እንደዚህ አይነት ደግሞ ትልቅ ማዕከል ሲገነባለት የአሁኑ ትውልድ በጣም እድለኛ ነውና በዚህ ያኮራኛል፣ እኮራለሁ። ቲያትር ቤቶች ትኩረት ተሰጥቶ ሲኒማ ቤቶች ትኩረት ተሰጥቶ ሲታደሱ ሲገነቡ በተለይ የኪነ ጥበብ አፍቃሪውን በተመቻቸ ሁኔታ ለአይኑ ደስ በሚል ሁኔታ እየገባ እንዲያይ ትልቅ የሚያመቻች ነገር ነውና ደስታን የሚፈጥር ነው። ሲኒማ ቤቶች አሉ፣ ቲያትር ቤቶች አሉ። አሁንም ትኩረት ተሰጥቶ እንደዚሁ እየተገነባ ስለሆነ ትልቅ ነገር ነው። ወደፊት ሀገራችን በወጣቶቿ ትልቅ የኪነ ጥበብ ውጤቶችን ለህብረተሰቡ አብሯቸው ደግሞ ያድጋል። ኪነ ጥበቡ ከባህሪ ጋር በስነ ስርዓት ከቀደምት አርቲስቶች ስነ ምግባርን እየተማሩ እነሱም ደግሞ ለወደፊቱ በጥበቡ አድገው ከፍ ብለው ህብረተሰቡን እያስደሰቱ እያስተማሩ እነሱም ደግሞ ወደፊት ለልጆቻቸው ለማበርከት ለማስረከብ ማለት ነው። እንደኛ ትልቅ እድል ነው ለነሱ ለወጣቶቹም ለህፃናቶቹም እና ትልቅ ነገር ነው እየተሰራ ያለው። በዚህ መመስገን አለበት።